ኦሬዎች ደራሲ አዳም ረታ ከሰማይ የወረደ ፍርፍር ከሚል አጫጭር የልብ ወለድ መድብሎች የተወሰደ ተራኪ ጅላሉ አወል ኦሬዎች ሁሉም በላብና በቆሻሻ የተሻሹ ቢጫ ካናታሪዎች ለብሰዋል። ከብጥቅጣቂ አንሶላ ጨርቆች ተቀደው የተቀረጹ ቀያይ ቁጥሮች ጀርባቸው ላይ ለጥፈዋል። ከነሱ አንዱ አሌክስ ሳጥኗን በብብቱ ስር ከቷል። እላይዋ ላይም በደማቅ እርሳስ የጻፈው ረዥም ጽሑፍ ይነበባል። የስፖርት ቡድናችን ሳንቲም ማስቀመጫ ባንክ፣ ማንም ሰው እንዳይነካው። የስፖርት ቡድኑ ስም ተወርዋሪ ኮከብ። ጽሑፉ በመርዘሙ የሳጥኑ 2 እና 3 ሰሌዳዎች ዙሪያ ተጠምጥሟል። ወደ በላይ ዘለቀ መንገድ የሚያቀኑትን ታክሲዎችን ተለማምጠውና ተሻምተው ለመሳፈር በአብዛኛው ልጃገረዶችና ጎብሎች ፊታቸውን ከማታ ፀሐይ ጨረር በእጆቻቸው በወረቀት በያዙት ዕቃ ካጋጠመም በረዥም ሰው ከልለው እንደ ባለ ብዙ ቀለም ጠርሙሶች ተደርድረዋል። 6ቱም ሕፃናቶች ታክሲ ጠባቂዎችን በተርታ እየለመኑ ወደ ደቡብ ይወርዳሉ። 15 ሳንቲም የምትገዛ የእንጨት ሳጥን ፊት ለፊቱ ዘርግቶ የስፖርት ነው እህት ይላል አንዱ። የለኝም ያለውትን በቃ ይስጡና 5 ሳንቲም የሚሆን 10። ሌሎች ዙሪያውን ከበው አፈጠው ያዩዋታል። እስኪ ዞር በሉልኝ። አሌክስ ራቅ ብሎ ቆም ይልና መዘነጥሽ ነው ይላል። ሽቅብ ቁልቁል እያያት ልብሷን ጸጉሯን ያሽሟጠጠ እየመሰለ እንዲህ እያደረጉ በአካባቢ ያለውን የቀጠሮ ሰዓትና ታክሲ ጠባቂ ከሞራሉ እስከ ኪሱ ያተራምሱታል። 5 10 ሳንቲሞች። አካባቢውን ትንሽ ከዞሩ በኋላ አብሯቸው አልሄድም ብሎ ያስቸገራቸው ሲራክ ዘንድ አሌክስ ጓደኞቹን እየመራ ወሰዳቸው። የአዲስ አበባ ማዘጋጃ ቤት ግንብ አጥር ስር ተቀምጦ ወደ ምጥን ሽሮ የመሰለውን የአራዳ ሜዳ ይመለከታል። ዞማ ጸጉሩ ቅንድቡ ድረስ ተኝቷል። የፊቱ ቆዳ የቡና በወተት ቀለም አለው። ባለረዥም አፍንጫ ነው። አሌክስ ገና ሳይቀርበው ከሩቅ ሲራክ ና እባክህ ትንሽ ይቀረናል፣ እየዞርን እንጠይቅ። አልፈለግም። ምን ተለማመጡ ይችላል? ምን አንጀበኛው ነው በእናታችሁ? አሁን አንተ አሪፍ ተጫዋች መሆን ነው። ተጠግቶ በማማረር ነኝ አላልኩም። በየመንገዱ ሰው ማስቸገርን ይደሻላለኝ እና ደግሞ አልጫውትም። ይህንን እንደው ማለት ነበረ። ሊመታው ቃጣ። ሲራክ ሰውነቱን አላኮማተረም። ከተቀመጠበት ፊቱን ቀና አድርጎ በትኩረት አየው። ቀደም ሲል ይናገርበት የነበረው ለስላሳ ቋንቋ ጠፍቶ የተገጠመ አፉ በትንሹ ተከፈተ። መሬት እንኳን ሳይደገፍ ተስፈንጥሮ ተነሳ። ከአቅሙ በላይ ያጠለቀውን ትልቅ ቆዳ ጫማ እርግጫ ሊመታበት ወደ አሌክስ አቅጣጫ ሰነዘረው። ኢላማው አላጋጠመውም። ሌሎች ጓደኞቻቸው ከመሃል እየገቡ ገላገሏቸው። ሁለቱም ልብ ብለው ያላዳመጧቸውና ያላሰቧቸውን ባለጌ ስድቦች ተለዋወጡ። ግልግሉን አምኖና ተቀብሎ ግን እንዳልፈራ ለማሳየት ሲራክ በቁጣ አሌክስን እየገላመጠው ወደ ጊዮርጊስ ቤተ ክርስቲያን ቀስ እያለ ወጣ። ረዥም ግንብ ላይ ተንጠላጥሎ ወጥቶ ተቀመጠ። ወደ ሜዳው ተመለከተ። እግር ኳስ መጫወቻው የአራዳ ሜዳ ቢጫ ያቧራ ጉም ይበትንና እንደ ደህና መስክ አረንዛ ደረቱን እያሳየ እንዲጫወቱበት ይጋብዛል። ዩሊሲስ ብሎ የሰየመው አይታወቅም። ዟሪነቱን ግን አይተው ዩሊሲስ አሉት። ማዘጋጃ ቤት የሚሰበሰቡ አርቲስቶችና ከያንያን ምናምን የትም ስለማይታጣ ዩሊሲስ ጠዋት ከቤቱ ከገዳም ሰፈር ተስፈንጥሮ ወጥቶ ፒያሳን በልመና ዳንቴል ሲወሰውስ ያመሻል። ሰዎች ቀልደኛ ነው ይሉታል። በፍጹም ቀልጄ አላውቅም ይላል። ቴዎፍሎስ ይሙት ቀልጄ አላውቅም ይላል። ቴዎፍሎስ የአባቱ ስም ሳይሆን ልመና ከመግባቱ ጠጅ ሆኖ ከራሱ ቤት ከመሰደዱ በፊት ሚስቱን የነጠቀው የማር ነጋዴ ስም ነው። ሲምል እየዋሸ ነው። ለዩሊሲስ ቴዎፍሎስ እንደ ጻድቅ መማዩ አይደለም። ዩሊሲስ
አሁን ሰርተ መብላት ትችል የለም ሲሉት ዝም በሉኝ ለመንኳችሁ እንጂ በግድ አምጡ አላልኳችሁም። ሂድ ይላል ጠጅ ቤት ውስጥ ከሚዞሩት ዝንቦች አንዲት መርጦ አግዳሚ ወንበር ላይ እያፈረጠ። ምን ነው ዮሊ እየጠጣን እኮ ነው። ማን አስገደደ ጠጣ ብሎ አቱም። ሌሎች 2-3 ዝንቦች ከጠረጴዛው ላይ ገሎ በተረጋገጠ መንገድ ለማሰናበት እሱ እንዲያ ይላል ወለል ላይ አውርዶ ይጥልና ቁርፍድፍድ ብሎ ካፍንጫው ቀና ባለ ቆዳ ጫማው ይጨፈልቃቸዋል። እንዴ ምን ነው ዩሊሲስ? ምን ነው ትተን ልንሄድ ነው? ሂዱ። ዘግንኗቸው ሲነሱ የሰዎችን ጠጅ ወደ ራሱ ይገለብጣል። ለምን በየቡና ቤቱ ገብተን አንለምንም አለ። ማንሽ ይልናል እንዴ ያስወጡናል ብሎ መለሰ 8 ቁጥሩ ምህረት። 8 ቁጥርነቱ እንዲታወቅለት ሰዎች ሲመለከቷቸው ይሽከረከራል። ያለ ቡድኑ ፈቃድ ነው በቤቱ ለጥፎ የመጣው። አሌክስ አለሙ ሳጥኑን ከሲራክ ተቀብሎ ከልጆቹ ራቅ ብሎ ተቀመጠ። ሴቶቹ ወርውረው ሳጥኑን ቢሰብሩብንስ አለ። ምን መሰላችሁ ምናደርገው አለ ሲራክ። ሁሉም ፊታቸውን ወደሱ አዞሩ። አለሙ ብቻ የሚያወሩትን እንደማይሰማ ወደ ጊዮርጊስ አቅጣጫ ዞሮ ያልበላውን እግሩን ያካል። ጂምናስቲክ እንሰራላችኋለን፣ አክሮባት እንሰራላችኋለን፣ እንገለባበጣለን ምናምን እና ሰው ያንን ሲያይ አድንቆ ይሰጣል። አይቶ ዝም ቢልስ? ዝም ማለታቸው አይቀርም አለ አሌክስ። አይቻልም ከማለት ምን ሞክርስ አለ ሲራክ። ምረትና ሌሎችም በአንድ ድምፅ እንሞክር አሉ። አሌክስ ቅር ቢለውም ተስማማ። ወደ አንድ ቡና ቤት እንደደነበሩ በጎች ጠበቅበቅ ብለው እየተሻሹ ገቡ። የሲራክ አፍንጫ ከሁሉ ፊት ቀድሟል። እንግዲህ ጥበብሽ ልቀቂ አለ ምረት ወደ ሲራክ ጆሮ አፉን ሰዶ። ሲራክ ሰውነቱን ለትንሽ ሰከንዶች አሟሟቀ። 2 እግሮቹን አንፈራጦ በማጎንበስ ፊት ለፊቱ ያለውን ወለል በአመልካሽ ጣቱ ነካ አደረገ። አንድ ቦታ በመቆም እግሮቹን እንደ ፈጣን ሯጭ አንቸከቸካቸው። ካጎነበሰበት ቀስ ብሎ ትንፋሽ ስቦ ቀና አለ። ቡና ቤት ውስጥ በመጠጣት ላይ ያሉት ሰዎች የሚወያዩትን አቁመው ትኩር ብለው ያዩት ጀመር። መሬት ላይ በሆዱ ተኝቶ የኋላ እግሩን አንስቶ አናቱ ላይ አስቀመጠ። እንደገና በ2 እጆቹ ቆመ። በሆዱ ተመልሶ ተኝቶ በአናቱ ላይ እግሮቹን ፊቱ ላይ ያመጣቸውና ተመንጥቆ ከወጣው አፍንጫው ጀርባ ጥቁረት የበዛባቸው ትልልቅ አይኖቹን አብለጭልጮ በረዣዥም ጥርሶቹ ሳቀ። ምህረት ሳጥኑን ከአሌክስ ነጥቆ ወደ ሰዎቹ እየተጠጋ ለስፖርት ነው እያለ ጠየቀ። የሳጥኗ ሆድ ዕቃ እየደጋገመች ጮኸች። 5 10 15 20 5 10 ሳንቲሞች ጠለቁባት። ሌላ ቀን የፍልሰታ መዝጊያ ዕለት የሚዘምሩ ሕፃናት ድምፅ ከጊዮርጊስ ደብር ላይ የክረምቱን የዝናብ ውርጅብኝ ዘልቆ ይሰማል። ዩሊሲስ ዶሮ ማነቂያ ገብቶ ይወጣል። ጠጅ ያፈቅራል። ጠጅ ቤት ተከተለኝ ብለው አስገብተውት ምን ትወዳለህ ቢሉት አፎ ሳይረሳ ጠጅ ድገም እያለ ይጮህ እንጂ ምን ትወዳለህ ቢሉት ስለምንስ አዲስ አበባን ሶሎ እየዘፈነ እንጉርጉሮ እያዘነበ እንባ እያወረደ እንደሚኖር ቢጠይቁትና ምን ትወዳለህ ቢሉት ልመነው ይሉታል። እፍረት የለበትም። የሚናገራትን አንዲት የተለመደች እውነት ደጋግሞ እንዳወራለውት ብቻ ይቆጥራታል። ዩሊሲስ ለማኝ ሆኖ አምኖበት ነው። በገዳም ሰፈር ጎርበጥ ባጣ ፒስታ መንገድ ሴተኛ ዳሪዎችና ሰካራሞች ባስጎደጎዱት፣ ዩሊሲስ ግን በሚታማበት እሱ እየጮኸ ያልፋል። ምን እንደሚጮህ አይሰማም። የማቴዎች ድምፅ ብቻ ቁልጭ ብሎ ይሰማል። ካራዳው ደብር ጳጉሜ የለጋ አውራ ዶሮ ጩኸት። ኳስ ጨዋታችንን እዛች ሜዳ ገብተን ማሳየት አለብኝ። ካፒቴን መሆን አለብኝ። ሲራክን እንዳያረጉት ብቻ። አልጋ ውስጥ ብርድ ልብሱን ተከናንቦ ያስባል። የዓለሙ እናት ለእንቁጣጣሽ የገዙት ወጣት አውራ ዶሮ ለሁለተኛ ጊዜ ጮኸ። በገዙት ዶሮ መኪና እንደሆነ ሁሉ ይኮራል። ዶሮዬን ይላሉ። ዓለሙ አንተን ነው ተነስተህ እህትን ቤተ ክርስቲያን አድርሳትና ና። እሷ ትፈራለች። ደግሞ እህት ብቻዋን ናት፣ መኪና ይገጭብኛል። እናቱ በባዶ እግራቸው መኝታው ድረስ ወጥተው የተሸፋፈነበትን ሳይገልጡ
ጎኑን በአንድ እጃቸው እየወዘወዙ። እንቅልፍ እንደያዘው ሁሉ ከሚያስፈልገው በላይ ተንጠራርቶ እያዳመጠ ተኛ። ምድርብሽ ልጅ ዘወይዙ አሁንስ ቤተኛት ለራሱ ተነሳ አንተ ቀማላም። ብርድ ልብሱን ወጥሮ ከዘረጋበት ጭንቅላቱ ላይ በንዴት እየገፈፉ እንቅልፍ የተጫጫነው መስሎ አይኖቹን ጨፍኖ አፉን አጣሞ እናቱ በቆመበት አቅጣጫ ተመለከተ። በአይኖቹ ጨምድዳ መሃል በከፈተቻቸው ስንጥሮች ውስጥ አጮልቆ እያያቸው ሌላ ለመውለድ የደረሰው ሆዳቸው አፍንጫው አጠገብ ደርሷል። በእንቅልፍ ያበጡ አይኖቻቸው የተሸነቆሩባቸው ፊታቸው ጉንጭ በጉንጭ ሆናለች። ከአንድ ጆሮአቸው ግርጌ ወደ ሌላ ጆሮአቸው ስር የተጠመጠሙት የንቅሳት መስመሮች ጉጉት አስመስሏቸዋል። አንተ አትነሳም ከሚያረገኝን ታያለህ አሉ ዞር ብለው ለአባቱና ለባላቸው። ወሻታም ተነስ። ለመነሳት አልጋ ውስጥ እንደተቀመጠ ፊት ለፊቱ የሚንሳፈፈውን የእናቱን ሆድ አየ። የሚመጣው ሕፃን በእርሱ ምትክ ለመታዘዝ እንዲደርስ እየተመኘ ሳቅ አለ። እናት ሆዳቸውን አይቶ ፊቱ በመፍገጉ አፍረው በባሰበት ንዴት ቶሎ እንዲነሳ እየጮሁ በችኮላ እርምጃ ከመኝታ ቤቱ እየተንከባለሉ ወጡ። ኦሬዎች ደራሲ አዳም ረታ ከሰማይ የወረደ ፍርፍር ከሚል አጫጭር የልቦለድ መድብሎች የተወሰደ ተራኪ ጅላሉ አወል ኦሬዎች